ጉድ ንጉሱና ንግስቱ መጡ። ጫ እናንተ ምን ጉድ ነው? እኔ እኮ ምንድን ነው ሸር ያደረገው የውሸት ነው እንዴ ምናምን ብዬ ያዙ ይልቀቁኝ ስለ እንግዲህ ንጉሱና ንግስቱ እንግዲህ በአንድ ላይ ከተፍ ብለዋል ማለት ነው። በዚህ አጋጣሚ እንኳን ደስ አላችሁ ወደ ሶች ፋሚሊዎች። እኔ እኮ አቋምህን አሳውቅ አብርሃም፣ ያችንም ይችንም አታስረግጣቸው በህግ አምላክ ያልኩት እኮ ለዚህ ነው። ቢሆንም ይሆናል ባይሆን ምን አባቱ ሰርተን እንበላለን። ሰፊ ነው መሬቱ። ሽሽ ጨብጨብ። ደስ ይላል። ኧረ እናንተ የልደቱ ነው እንዴ? የልደቱ ነው ወይ? ኧረ ደስ ነው የሚለው። ዋው እኔ በአበባው ነው የቀናሁት። በአበባው ባለባበሳቸው ምናምን ሄርሜ አንድ አይነት ልብስ ነው የለበሰችው። እኔ እኮ ይዲት መስሎኝ አለፍኩት። ይዲት መስሎኝ ማለት ነው። ይዲት መስሎኝ ልፍ አልኩት። ኧረ ወይ አባይ ዳሩ ያበቅላል ጠንበለል ዋጥ ላድርግሽና አላየሁም ልበል እኮ ነው የምልሽ። እኔ እኮ ሻሂ በለሻይ ቤት እየተከተለች ነው ሲል እኮ አብርሃም ተቆጥቼ ነበር ማለት ነው። በጣም ተቆጥቼ ከምንም በላይ ነው የምላችሁ። ንጉሱና ንግስታችን እንግዲህ ብቅ ብለዋል ማለት ነው። በነገራችን ላይ የእኛ ሴቶች ይለመናሉ እንጂ ወንድ ልጅ አንለምንም። እኔ አልለምንም ወንድ ልጅ፣ ይቅርታ አድርጉልኝ። እኔ በበኩሌ እንደ ፋሚሊነቴ እንደ ፋሚሊ እኔ አልለምንም። ገኒ በዚህ አስቁምልኝ ሩታና ሄርሚሻል ምናምን ብሏት ነበር ለገኒ። ደግሞ በዚህ ሸዋ አደረጉ። አራው እናንተ በጣም ደስ የሚለው ሀቂቀተን ማለት ነው። አበባውን ሁሉም ነገር እንግዲህ ደስ ይላል። ማታ የሚመጣውን ቪዲዮ እንግዲህ እናያለን። ሁላቸውም እንግዲህ በሄርሜላ ቤት ነው መሰል ዛሬ የሚመጡት። እኔ በፍቅር ቤት ነው መስሎኝ ነበረ። በሄርሜላ ቤት ለመምጣት ፈልገው ይሆናል እንግዲህ። ወይ ልደት አለ ወይንም ደግሞ ኬኩ ይከበራል ማለት ነው። የድብቅ ነው፣ ሰርፕራይዝ ነው። በጣም ደስ ይላል። ያው እንግዲህ ሁላቸውም መቶ ኬክ ሲሞሉ እንደዚህ ሽብርቅ ባለ መንገድ አሁን ከመሽተ ነው እንግዲህ ሄርሜላ ፖስት ያደረገችው። የቪዲዮ መልቀቂያው ሰዓቷ ደርሷል። ግን ፎቶ ብቻ ፖስት አድርገሽ አይናችንን ቀለውጥ እንድንል አታድርጊን ሄርሚሻ። የኔ ወድ ኧረ ተይ አትጉዲኝ። ይችን ይወዳል አለ ያገሬ ሰው። ለማንኛውም ቆንጆ ነው፣ በጣም አሪፍ ነው፣ ደስ ይላል። እኔ ግን የውሸትን አይኔ ነው ሲዲት ነው ብዬ አይኔ ቀውጥ አለ ዱብ ባለ አይኔ ይዲት ነው አልኩ። ና ይዲት አይደለም አለኛ። የሄርሜላ ስም ደግሞ ተጽፈው እንዴ እኔ እንጂ ከፊት እኮ ነው ያየሁት። እኔ ከፊት ያየሁት ጣብ ሲል አየሁት። እኔ እኮ ነው ያየሁት። የምር ደስ ይላል በነገራችን ላይ ማለት ነው። ይሄ የእንትን ነው ጋይስ። ይሄ እኮ የምንድን መሰረት የእምነት በጣም ደስ ይላል። አበባው ምናምን ማይ ጋድ ጋይስ፣ እናንተ አበባው እንዴት አባቱ ምን የእንትን ነው የዚህ የልደቷ ማለት ነው ሊከበር ነው። የሁለተኛው ልደቷ እንግዲህ ሊከበር ነው። እኔም ተቆጥቼ ነበረ። ለምንድን ነው ልደቷ አልተከበረላት? እንትን ምንድን ነው የሚባለው? ስፖንሰር ያደረገው የመኪናው ባለቤት ነው። ግን ያንን ቢያደርገውም ልክ እንደ ቡራ አሁን እነ ቡራ አለ አይደለ? ሩታን ከዚህ በፊት እኮ ስትሰራ አልተከበረም መሰለኝ እሷን። ግን ቡራ ለሁለተኛ ጊዜ አክብሮላቸዋል። ቡራ ማለት ነው። ቡራውን ለሃይሚ አክብሯል ማለት ነው። ገባችሁ አይደለ? ስለዚህ እናንተ አክብሩላት። ለምንድን ነው አንድ ኬክ እንኳን ለምን ጠፋ ብለን ተቆጥተን ሁላችንም በተቆጣንበት ታይም እንግዲህ ንግስቱና ንጉሱ ሿ ብለዋል። እንግዲህ አበባው ደስ ይላል። ባይዘው ዋው እናንተ አበባ የአበባ አይነት ነው ኢትዮጵያ ውስጥ ያለው። ግን ሄርሚ ይህ አበባ ማለት ነው። እስኪ ብሊስ እንደው ጻፊ እስኪ ኮሜንት። ይህ አበባ ይፈርሳል ያኒ ወይንም ደግሞ የደረቀው ነው የነሸፈው ማለት የደረቀው አበባ ነው ወይንስ ደግሞ እነዚህ ከውሃዎች የሚሰሩ ናቸው? እነሱ ከሆኑ በጣም ወዳቸዋለሁ። እኔ የደረቁትን ብዙም አላስተናግዳቸውም እኔ ብዬ ነው ማለት የሆነ ከ3 ቀን በኋላ ስለሚጠነዝል ይጣላል ማለት ነው። እና በጣም ነው የሚያምሩት አደራረጋቸው፣ ሀረካታቸው ከላይ እዋቸውማ የምር የሚወልድ ሰው ወይ የሆነ ሰርፕራይዝ የሚደረግ ሰው ምናምን እንዳለ አስመስለው ነው የሚሰሩት። እና በዚሁ ደስ ይላል። እንኳን ደስ አላችሁ ብለናል። የምር ደስ ይላል። እኔ ደስ ይላል። ደስታውን የሚያቀጣቀጣኝ ማለት ነው። ዋው ብያለሁ። ወደ ሶች ፋሚሊዎች እንኳን ደስ አላችሁ። የሰው ቻናልም እየዞራችሁ ለምትቀጣቀጡት እንኳን ደስ አላችሁ ብያለሁ። አንዳንድ ጊዜ ግን ያንን ሰው ወደፊት እንዳይመጣ የምታረጉት እናንተ ናችሁ።
ያ ሰው ወደፊት እንዳይመጣ ያ ሰው ደግሞ ወደ መጥፎ ቦታ እንዲሄድ እያደረጋችሁት ያላችሁት እናንተ ናችሁ። ወደ ራሳችሁ ብትመለሱ ጥሩ ነው። እንደዚህ አይነት ነገር ባታካሄዱ፣ የስደት እህቶቻችሁን ቻናል እየተባበራችሁ ባትቀጣቀጡ ጥሩ ነው። ባታዳክሙ ለማለት ፈልጌ ነው። እና ለማንኛውም አሪፍ ነው፣ በጣም ደስ ይላል። እኔ ደስ ብሎኛል በበኩሌ። እንኳን ደስ አላችሁ እላለሁ በዚህ አጋጣሚ። በጣም አሪፍ ነው። ልጀቱን እንግዲህ አስመልክቶ ነው። ማታ እንግዲህ እናያለን። ግን ቪዲዮ መለቀቂያው እኮ መለቀቂያው ደርሷል። የሄርሜላ በጣም ደስ ይላል። ዋው ዋው ዋው! ችስ 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 ችስ። እኔማ ደስ ነው ያለኝ እኮ ወደር የለውም። የመሬን ነው ብላችሁ እንደዚህ ብለን ቀልባችን እርፍ ይበል እንጂ እኔ እኮ አቋምህ አንዱን አብርሃም ተው በቃ ከላስ አሁን እዚህ አሁን እዛ ብለክ ልባችን አታላለው። ኧረ በህግ አምላክ ኧረ በህግ አምላክ ኧረ በህግ አምላክ ብዬ ነበር። እንግዲህ ማታ የሚመጣውን ቪዲዮ አይተን እንግዲህ እስኪ ቪዲዮ ብቻ ካልሆነ ነው እሱ ቪዲዮ ብቻ እንትን ፎቶ ብቻ ካልሆነ በባለፈው ፎቶሾፕ አድርገሽ ልባችን ተጠልጥሎ ቀረ። ያው እንደዛ እንዲያው ብዬ ነው እንግዲህ ማታ የሚመጣውን ቪዲዮ በትትና በጉጉት እናያለን። እንወዳችኋለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ብዙ ደስ የሚላቸው ሰዎች አሉ ማለት ነው። ነፍስ ያወቁ ልጆችም ደግሞ አሉ። ከዚህ ብልጦች ብልጥ ልጅ እየበላ ያለቅሳል እንደተባለው። ስለዚህ እንኳን ደስ አላችሁ።